ተንኮለኛ ሴት ስለሆንሽ የሰው ህመም አይገባሽም። አይሽ ውስጤ ትልቅ ህመም አለ። አደይን እኮ ልጎዳት አልፈለኩም ነበር፣ ግን ለገንዘብ ብዬ ሸጫታለሁ። አደይን ከደዋት፣ ለገንዘብ ብዬ አደይን ከደዋት። ማረባ ሰው ነኝ። ለምን ግን በቃ ማጣት፣ ድህነት ክፉ ሰው አደረገኝ። እናትና አባቴን በልጅነቴ ነበር ያጣሁት። የአደይ አባት እንደ ልጁ አድርጎ ነበር ያሳደገኝ። ይንከባከበኛል፣ ይጠብቀኛል። ለምን አትይኝም? አላውቅም። ለምንድን ነው? ወሬኛ ምን አገባሽ? ውስጤ ብዙ ቁስል ነው ያለው። አባትሽ ክፉ ነበር ብትባይ አንቺ ታምኚ ነበር? አታምኚ። አይሽ ለዛ ነው የምጠጥ፣ ለዛ ነው የምደባደበው፣ ለዛ ነው የምዋከው። ልክ ስጠጥ ሰላም እንድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው ወዶችዬ። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ በክፍል 41 ይዤላችሁ መጥቻለሁ ወዶችዬ። ባለፈው ክፍል 40 አቋርጠነው ነበር እና ፍቅር ንጉስና ደመቀ ወደ ቤታቸው ወስደው እንዳገቷት ነው ያቋረጥነው ማለት ነው ውዶችዬ። ዛሬ ደግሞ ለሚ ለአደይ የመከረቻት አደይ ምን አለቻት? ለሚዬ ፍቅር እኮ ታግታለች፣ እኔ ጨንቆኛል፣ ባሮክ እየተጨናነቀ ነው ስትላት፣ አይ አደይ ፍቅር ይሄ ሁሉ መከራ እያደረሰችብሽ አልነበረ እንዴ? አሁን ደግሞ ስለ እሷ ትጨነቅ ያለች ምን አይነት ልብ ነው ያለሽ? እና ፍቅር እኮ አሁንም ላንች ነው ተንኮል እያሰበችልሽ የሚሆነው። ራሷ በራሷ አሳግታ ፍቅር አደይ ናት እንደዚህ ያደረገችኝ ብላ ተንኮል እያሰበችብሽ ብትሆንስ ምን ታውቂያለሽ? አለቻት። እንዴት ብላ ነው እንደዚህ የምታስበው? ለምዬ ወንድሟ እኮ እየተጨነቀ ነው አለቻት። ግን ቢሆንም እኔ የአክስቴ ልጆች ምን እያደረጉኝ እንደነበረ የቤት ሰራተኛቸው አድርገው ምን እያደረጉኝ እንደነበረ ራሴን የማውቀው እና መጠንቀቅ አለብሽ፣ በቃ ለሁሉም ነገር መልስ ተዘጋጅተሽ መጠበቅ አለብሽ ብላ መከረቻት ማለት ነው። እና እዚ ላይ ደግሞ ባሮክ እየተጨነቀ ነው። እህቱ ታግታበት እየተጨነቀ እያለ ዳዊት ምን አለው? ይሄ ዳይመንድ የሚባለው እሱ ጋርስ ብንደውል ምን ይመስልሃል ብሎ እያማከረው እያለ መጣች ኤሉ መጣ። አንቺ ኤሉ የት ነው የሄደችው? ፍቅር ሁለታችሁ ነው የነበራችሁ ቤቱ፣ የት ሄዳ ነው ስላት፣ የት እንዳትሄድ ነው እባክህ አትጨናነቅ፣ የት አባቷ እንዳትሄድ ነው አለችው። እንዲህ እህቴ እኮ ናት፣ እንደምንድን ነው እንደዚህ የምትይው? ታግታ እኮ ነው እያልኩሽ ያለሁት፣ ልትንቀሳቀስ ሄዳ ነው እንደ እያልኩሽ ያለሁት። የራሷ ጉዳይ፣ ቤት ዘግታብኝ ስትሄድ ራሷ የተማከረችው ሰው ይኖራታላ ብላ መለሰችለት ማለት ነው ውዶችዬ። እዚህ ላይ ደግሞ ደመቀ ለፍቅር እጇና እግሯ አስሮ ማለት ነው። እኔ እኮ አንቺ ክፉ ሴት ነሽ፣ አንቺ ክፉ ሴት ስለሆንሽ የሰው ጭንቀት አይገባሽም፣ የሰው መከፋት አይገባሽም ስላት፣ ምን ማለት ነው አለችው። እኔ እኮ አባትና እናቴ በልጅነት ነበር ያጣኋቸው፣ ከዛ እንደ አባት እንደ እናት ሆኖ ያሳደገኝ የአደይ አባት ነው አላት ማለት ነው። ለምን አትይኝም ማለት እንጃ ለምንድን ነው አለችው። ምን አገባሽ አላት ማለት ነው ውድዬ። እና እንደዚህ ብሎ ከዛ ምግብ ይዞ መጣ። ምግብ ይዞ ሲመጣ ብይ አላት። እሷ ደግሞ ይህች ቆሻሻ እዚህ ላይ ለቃቅመህ ያመጣኸው ምግብ እኔ አልበላለም አለችው ማለት ነው። እሱ ደግሞ በግዴታ አጎረሳት እና ሲያጎረሳት እየበላች እያለ ከተፋሽው ፊትሽ ከጆሮሽ ነው የማጣብቅልሽ አላት ማለት ነው በጥፊ። እሷ ደግሞ በላች፣ ሳትወድ በላች ማለት ነው ወዶችዬ። ከዛ ኤላና ለምለም አደይ ተቀምጠው ያለው ማለት ነው። ድሮ እኮ እንዴት እንደምቀና ነበር፣ በጣም ቀና ነበር።
አንዲት ልጅ ትወድህ ነበር አለችው ማለት ነው። እኔ ደግሞ አንድ ቀን ወንበር ተይዞ እያለ ሌሎቹ ይዘው ከአንቺ ተቀምጠው እያለ እኔም እኮ ቀና ነበር እየተባባሉ ፍቅራቸው እየተገላለጹ እያለ ከዛ አደይም ነበረች ማለት ነው ወደችዬ። ከዛ ለሚ ምን አለቻት? የኔ ውድ አንቺስ እንዴት ነው ያንቺ ቤት እስኪ ንገሪኝ፣ የልጅነት ፍቅረኛ አለሽ አለቻት። እሷ ደግሞ አይ የልጅነት ፍቅረኛ የለኝም፣ ግን በልጅነት የታጭቼ ነበር። ከዛ ከአባቴ ጠፍቼ ነው የመጣሁት። ለአባቴ በልጅነቴ አላገባም ብዬ ለእናትና ለእህቴ ላግዝ ብዬ ወደዚህ ጠፍቼ መጣሁ አለቻት ማለት ነው። እንደዚህ ብላ ስትነግራት ፈጣሪ ያሰብሽውን ያሳካልሽ፣ ያሰብሽውን ሁሉ ያሳካልሽ ፈጣሪ። ግን ባርኮት እንዴት ነው ባርኮት ምንሽ ነው ብላ ጠይቀታት። እንዴ አላት ኤላ። አይ ችግር የለውም ጠይቃታለሁ ትመልስልኛለች አለች ማለት ነው። እሷ ደግሞ ባርኮት በጣም የምወደው ወንድሜ፣ ባርኮትና ዳዊት በጣም የምወዳቸው የሚያዝኑልኝ የሚያስብልኝ ወንድሞች ናቸው ብላ መለሰችላት ማለት ነው። እንደዚህ ብላ ስትመለስላት ዳዊት ደግሞ ለእህቱ ፍቅር የት ነው የሄደችው ንገሪኝ አላት። እኔ የማውቀው ነገር የለም፣ እኔ ቤት ገብቼ እየጨፈርኩ እያለ መጥታ ስልኬ ይዛው ሄደች እንጂ እኔ የማውቀው ነገር የለም፣ ስለ ፍቅር የማውቀው ነገር የለም። ከአንቺ ጋር አይደለ እንደ የነበረችው ሁለታችሁ አይደለ እንደ የተረፋችሁ ቤት ብሎ ይሄ ቤት እኮ እንዲያውም ወደዛው ትቅር አትምጣ ስትለው፣ አንዴ ቤትሽ መሰለሽ እንዴ ይሄ ቤት እኮ የእሷ ቤት እኮ ነው ሲላት፣ ባርኮት ደግሞ በጣም እየተጨናነቀ እያለ እንዲሁ ወደ ደመቀ ቤት ይዛቸው እሄዳለሁ ብላ አለቻቸው። አዴ ይዛቸው እየሄደች ማለት ነው ወደ ቤቱ ይዛቸው ስትሄድ ማን አገኙ? ንጉስ አገኙ ማለት ነው። መንገድ ላይ ንጉስ ሲያገኙት እህቴ የት ነው የላካችኋት የት ነው ብለው ለሱ አፋጠጡለት ማለት ነው። ኤሉ ደግሞ ከወንድሟ ተለይታ መጥታ ወደ ሳሎን ስትመጣ ለምተኝታ አገኘታት ማለት ነው። አንቺ ክፉ ምን እያደረግሽ ነው እዚህ ላይ? አደይ የለችም አሁን ተነስተሽ ምግብ ስሪልኝ አለቻት። አንቺ ሰራተኛ መሆንሽ እንዳትረሺ አለቻት ማለት ነው። አንቺ እንደ አደይ መሰለሽ እንደ እኔም ካሁን በኋላ እንደዚህ ብለሽ እንዳትናገርኝ ካልሆነ አሳይሻለሁ ማን እንደሆንኩ ብላ ልትመታት ስትል ፈርታ ሄደች ማለት ነው። ከዛ ውዶችዬ እዚ ላይ ደግሞ ፍታኝ እኔ ሽንት ቤት ልሄድ ነው ፍታኝ ብላ እየለመነችው ነው ፍቅር። እሱ ደግሞ እሺ ችግር የለውም ትሄጃለሽ፣ ግን እኔም ካንቺ ጋር እመጣለሁ ብሎ ከእሷ ጋር እየሄደ እያለ ፈቷት ማለት ነው። ፍጠኝ እያላት እያለ እሷ ደግሞ ጠፋች፣ እየሮጠች ሄደች። እንዴ የት ሄደች ብሎ እሱም ተከትሏት እየሮጠ ሄደ ማለት ነው ልፈልጋት። እሷ ልታመልጥ ማለት ነው፣ ልታመልጥ መስሏት ነው፣ ግን አላመለጠችም። ዙራ ተይዛለች። ንጉሱ ደግሞ እየተደበደበ ባረኩና ዳዊት ሁሎቹም ተሰባስበው የት ነው ያደረጋችኋት እህቴ ብሎ እየደበደቡት እያለ አዲ ደግሞ አዎ ንገራቸው፣ ከምደበድቦሽ ንገራቸው፣ ከምደበድቦ ንገራቸው ብላ እየለመነችው፣ እሱ ደግሞ በቃሽ ነግራቸዋለሁ ነው ብሎ ወደ ቤቱ ያገቷት ቦታ ላይ አሳያቸው ማለት ነው። እዛ ላይ ግን አላገኟቸውም። ፍቅርም ሽንት ቤት ብላ ሄዳ ነበር። እሱም ተከትሏት ልታመልጥ ስትመክር ተከትሏት ሄደው ነበር ማለት ነው። እና አልተሳካላቸውም፣ አልተገኙም፣ እዛው ቤት አልተገኙም ማለት ነው። ኤሉ ደግሞ መጥታ ኤላ ቤት ብቻው ነበር ተኝቶ እያለ መጥታ ኤላዬ ብላ ሳመችው ማለት ነው። እሱ ደግሞ እንዲህ ምን ሆነሽ ነው ለምን ብቻች መጣሽ ሲላት፣ ለምን እኮ እዚ ላይ ጠብቃታለሁ ለአዴ ብላኛለች አለች ማለት ነው። እንደዚህ ነው እንዲ እኔ ግን ማንም ሰው እኮ የለኝም ዳዊትና አንተ ብቻ እኮ ናቸው ያላችሁኝ፣ ለምንድን ነው የማትረዱኝ ለምንድን ነው ብላ እንድታለቅስ ስትመክር እሱም አቀፋት ማለት ነው። በቃ ችግር የለውም አይዞሽ፣ እኔ ግን እንደ እህቴ ነው ማይሽ ብሎ እያጽናናት እያለ እዚ ላይ ደግሞ ባረኩና ዳዊት እያናዘዙት ለንጉስ ለምንድን ነው ብለው ወደ ቤታቸው ይዘውት መጥተው ወደ ፍቅር ቤት ይዘውት መጥተው እዛ ላይ እየደበደቡ ተናገር እውነቱ ሲሉት፣ እሱ ደግሞ እውነቱ አፈረጠው። እውነት ምንም ቢሆን ምን ከመውጣቱ ከመገለጡ አይቀርም ማለት ነው።
እኔ ዳይመንድ ነው ያገታት ለፍቅር። ምክንያቱ ለአደይ ደሞዟ ስጫት ብሎ ነው። ምክንያቱ የአደይ ብር ነው የሰጠችው ለዳይመንድ ሀብሉ እሷ እንደተባበረች አድርጎ። አደይ ግን እዚህ ቦታ ላይ የለችበትም። ጥፋቷ አይደለም፣ ምንም የምታውቀው ነገር የለም። ግን በብር ነው የገዛችው ለዳይመንድ ብሎ ሲያስረዳቸው በጣም ተበሳጩ። በጣም ተበሳጨ ማለት ነው ዳዊት። ባሮክ በጣም ተበሳጭቶ ወጣ። ተበሳጭቶ ወጣ ማለት ነው። አንተ ግን ከአደይ ጋር ምንድን ነው ያለ ግንኙነት ብሎ ሲጠይቀው ንጉስ ደግሞ ምን አለ? አደይ በጣም የምወዳት የማፈቅራት ሴት ናት። እኔ እሷ ሳላይ አልውልም አለው። አንተ ደግሞ ከአሁን በኋላ አጠገቧ ላይ እንዳትደርስ አላልኩም አለው። እኔ አልችለውም፣ የማልችለው ነገር አትጠይቀኝ። የእሷ ፊት ሳላይ የእሷ አይን ሳላይ አልውልም አለው ማለት ነው። ከዛ እንደዚህ እያለው እያለ ከአጠገቧ ራቅልሃለሁ እያለ ለምለም ወደ ቤቷ ስትሄድ ኤሉና ኤላ ተቃቅፈው አገኘቻቸው ማለት ነው። እንዴ ምን እያደረግክ ነው አለችው። ምንድነው እያደረግክ ያለው አለችው። እሷ ደግሞ ተነስታ ሄደች። ኤሉ ተነስታ ስትሄድ እንዴ እንደምታስቢው አይደለም እኮ ምን ሆነሽ ነው ብሎ ሊያስረዳት ስሞክር ጥላው ሄደች ማለት ነው። ጥላው ሄደች። ለኤላ ተጣሉ። እዚ ላይ ደግሞ ባሮክ ለአደይ ይቅርታ ጠየቃት ነው። እንዴት ብዬ መጀመሪያው ክፉ ከመናገር ቆም ብዬ ማሰብ ነበረብኝ፣ ለአንቺ ክፉ ሳልናገር። ግን አደይ እንዴት አድርጌ ይቅርታ እንደምልሽ ግራ ገብቶኛል ሲላት፣ እንዴ ባሮክዬ እኔም እኮ በአንተ ቦታ ቢሆን ምንም አልልም ነበር፣ እንዳንተ ነው የማስበው ነበር እኮ ችግር የለውም፣ እኔ እኮ የምወድ ወንድሜ ነህ አለችው ማለት ነው። እሱ ደግሞ ቅጣትም ቢሆን እቀጣለሁ፣ ይቅርታ የምትፈልጊው ነገር ቅጣት ቅጭኝ እንጂ ይቅርታ አላት ማለት ነው ውደትዬ። እዚህ ላይ ደግሞ ፍቅር ተያዘች። እሷ እየወረጠች እያለ እሱ ደግሞ በሌላ ቦታ ቀድሟት መጣ ማለት ነው። ውድና የተወደዳችሁ የቻናል ቤተሰቦች በክፍል 41 ይሄ ይመስል ነበር። በክፍል 42 እስከምንገናኝ ባይ ባይ።